ያድናል ኢየሱስ ሰላም 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 የጌታ ሰላም ጸጋ ይብዛላችሁ ወን ኢየሱስ ያድናል ገባን ማለት ነው ፌስቡክ ላይ የጌታ ሰላም በአላቱ አቅጣጫ ማለት ነው ኢየሱስ ጌታ ነው ሰላም ይያለው ግሬስ የጌታ ሰላም ጸጋ ይብዛላችሁ I think on time መጥቻለሁ ኢየሱስ ጌታ ነው ዛሬ እንማራለን ማለት ነው ጌታ መንፈስ ቅዱስ ያስተምረናል በጌታ በኢየሱስ ስም እንግዲህ ጌታ ኢየሱስ ጌታ ነው ሰላም ነው ይያል ገባ ገባ እንበልና እንማራለን ዛሬ ስለ ትግስ ነው የምንማረው ባለፈው ስለ መስቀል ተማርን ዛሬ ደግሞ ትግስትን እናያታለን እስቲ የት ናት በትግስት ኤሪያ በዚህ ኤሪያ የት ላይ ናችሁ ትግስት ላይ የት ላይ ናችሁ ያሉት ኢትዮጵያ ህዝብና ኤርትራ ህዝብ ምን ያ ብቻ አይደለም አሜሪካን ራሱ ትግስት very important ናትና እቺ በጣም ትልቅ በቃ ብዙ ሰው የማይወዳት ማለት ነው የማይወዳት ወደራችሁ ጠላችሁ ፍሬ እንድትበሉ የምታረጋችሁ እሷ ናት ያመናችሁበት የምታደርሳችሁ እሷ ናትና እና ኢየሱስ ጌታን ገባ ገባ እንበልና እንማር እንግዲህ በጣም እየሰማችሁን አይደለ የሚያስገርም ነገር ነው የሆነ ዲሞኒካል ሪፐብሊክ የሆነው ነገር እዛ ግሬስ ሲደንሱ ማለት ነው በጣም የሚያሳብል ሞስ 220 ምናምን ሰው ነው የሞተውና ምን ይመስላችኋል ቤት ማለት ተንዶ ማለት ህንጻው ተንዶ ማለት እየደነሱ ማለት ነው እየደነሱ አንድ ጊዜ እዚህ አሜሪካ ራሱ ሞስ 91 ሰዎች በሳት ተቃጥለዋል እየደነሱ ማለት ነው እንግዲህ እየደነስ ወደ እግዚአብሔር መንግስት ትገባለህ አላለም የእግዚአብሔር ቃልና እና ሞት እንግዲህ አለ ማብራራቱ እዚህ ኖርክ ላይ ራሱ የወደቀው ሄሊኮፕተር በነፍሳቸው 6 ሰው 2 ህፃናት ቤተሰብ እና ዛም ወርቆ ማለት እንግዲህ ሞት አለ ያው እንግዲህ ሞት አለ እግዚአብሔር ቃል ሲነግረን ለሰው ልጅ አንድ ጊዜ ሞት ተመድቧል አንድ ጊዜ ነው የምትሞቱት ከዛ በኋላ ፍርድ ይላል አሁን ያንን ፍርድ የሚያስመልጠን ኢየሱስ መጥቷል ኢየሱስ የመጣው ከመጣው ፍርድ ሊያስመልጠን ነው አሜን እንግዲህ እናመሰግናለን ዛሬ እንግዲህ ከመጣው ፍርድ ሊያስመልጠን ነው ኢየሱስ የመጣው ማለት ነው እንግዲህ ማምለጫ አለት ማን ነው ኢየሱስ ነው ሰው በኢየሱስ ላይ ከተሳፈረ ልክ በኖህ ዘመን መርከቡ ላይ እንደተሳፈሩ ማለት ነው አያችሁ ይሄ መርከብ ማን ነው ኢየሱስ ነው ያንን ነው ማምነው ሰዎች ይሞታሉ እንግዲህ ሰው በምድር ላይ ተወልዶ ይሞታል እና ጌታ ኢየሱስ ጌታ ነው ቴንሽንን ይወስደው ሰለንት ነው እና ኢየሱስ ጌታ ነው ሰዎች እንዴት ነው ማማውቅ አለባችሁ ሞት አለ ግን ከዛ በኋላ ፍርድ አለ ከዛ ፍርድ ለማምለጥ ኢየሱስ መጥቷል ማለት ነው ጌታ የመጣው ከዛ ላይ ያስመለጣችሁ ነው ሌላ ምንም ሃይማኖት ሊሰጣችሁ አይደለም ወይ ዘር ምናምን አይደለም ግን ከዛ እንድታመልጡ ኢየሱስ መጥቷል ማለት ነው ጌታ ኢየሱስ ያዝ ያደርገኛል ጌታ ይመስገን ይስተካከላል እንትን ብሎ ነው ቴንሽን ለሞዘን ነው እና ስለዚህ ዛሬ ገባ ገባ እንበል እንግዲህ ምን መስላችኋል እዛ ዲሞኒካል ሪፐብሊክ ላይ almost 224 ሰው ማለት ነው እንግዲህ መሬት ማለት ሲደንሱ ማለት ነው ህንጻው ተገልብጦ ማለት ነው ይሄ በጣም የሚያሳዝን ነውና እና እንግዲህ ሞት አለ ሞትን እንግዲህ ያሸነፈ ኢየሱስ ነው ከሱ ጋር ከሆነን ሞትን እናሸንፋለን ማለት ነው አያችሁ ከኢየሱስ ጋር ነው ሞት የምታሸን በጌታ የሚሞቱ ነው የሚለው እግዚአብሔር ቃል ብፁዓን ያለው እግዚአብሔር ቃል ማለትም ከድካማቸው አረፉ ይላል ከዛ ስራቸው ይከተላቸዋል በጌታ መሆን አለበት ለሞት ከማምለጥ በኢየሱስ መሆን አለበት በሃይማኖት አይደለም ያለ በኢየሱስ መሆን አለበት እና ስለዚህ ኢየሱስ ጌታ ነው እና ጌታ ኢየሱስ ጌታ ነው ትንሽ ልጸልይና እንግዲህ እግዚአብሔር ዛሬ ደግሞ ያስተምረናል አቲንክ ዛሬ ስለ ትግስት ነው የምንማረው ትግስት ምን ያህል ትልቅ መንፈስ ፍሬ ነው አሳያቸዋለሁ እና ጌታ ኢየሱስ ጌታ ነው አቲንክ ትንሽ ልጸልይና እግዚአብሔር መንፈስ ቅዱስ እንዲያስተምረን እንግዲህ እንጸልይ ጌታም ጸልዩና ስተጉ ጸልዩ ነው ያለው ማለት ጸሎት ያዘ ፓወር የጻርቃን ጸሎት በስራው እጅግ ኃይል ታረጋለች እኛ እንጸልያለን እግዚአብሔር መልካም ነው ጌታ ኢየሱስ ጌታ ነው ስለዚህ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እናመሰግናለን ዛሬ በኢየሱስ ክርስቶስ ስም እንድታስተምረን ዛሬ ቀንበር እንዲሰበር እግዚአብሔር አባት ሆይ የሆነ ያለው ነገር በኢየሱስ ክርስቶስ ስም ጌታ እግዚአብሔር በአለም ላይ ያለ መቃወስ በጌታ በኢየሱስ ክርስቶስ ስም አንተ በዙፋኑ ላይ ስላለ እግዚአብሔር አባት ሆይ ሁሌ ጸንተ የምትኖር የእግዚአብሔር ስም የጸና ነው ጻድቅ ወደሱ ሮጦ ከፍ ይላል ስለዚህ በኢየሱስ ክርስቶስ ምሕረት አሁንም እየሆነ ባለው ነገር ላይ ምሕረትን እንጠራለን ምሕረት ከህይወት ትሻላል ተብሎ ተጽፏል ያልጠፋ ነው ከምሕረት የተነሳ ነው ዛሬ በኢየሱስ ክርስቶስ ምሕረት እንድትመጣ እንጸልያለን እግዚአብሔር አባት በዛም በዲሞኒካል ሪፐብሊክ የሆነው ቀላል አይደለም ለቤተሰቦቻቸው መጽናናትን ስለምሰጥ በዚህም በኒውዮርክ ላይ የሆነ ሄሊኮፕተር ወርቆ 6 ሰው በሞት በኢየሱስ ስም ህፃናት
እስራት መሞት በኢየሱስ መጽናናት በዓለም ዙሪያ ጌታው ልባቸው የቆሰሉ ስለምትፈውስ እናመሰግናለን። ዛሬ መንፈስ ቅዱስ አስተምረን ጊዜውን ዋጀን አየሩን ዋጀን በጌታ በኢየሱስ ክርስቶስ አየር ሁሉ የተዋጀውን ማንኛውም ጌታ እግዚአብሔር ጠላት የዳብሎስ ስራ በዚህ ፌስቡክ ላይ የሚሰራ በሶሻል ሚዲያም ላይ የሚሰራ በኢየሱስ ስም በአየር ውስጥ እየሰራ ያለ መንፈስ በኢየሱስ ስም የተመታውን እግዚአብሔር አባቶ ጊዜውን ዋጀን አየሩን ዋጀን ሰዓቱን ዋጀን እኔም እንዳስተምር መንፈስ ቅዱስ እርዳኝ። የሚሰሙ ሰዎች ጆራቸው ላይ ተቀባው የታመመ ይፈወስ ያዘነ ይጽናና የወደቀ ይነሳ ማንኛውም በኢየሱስ የደከመ ይበርታ በኢየሱስ ስም ጌታ እግዚአብሔር ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ቃል በኢየሱስ ስም ይፈውሰን። እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ በኢየሱስ ስም አሜን። ገባ በሉና እንማራለን እና ጌታ ኢየሱስ ጌታ ነው እና ኢየሱስ ጌታ ነው። እንግዲህ ጌታ ስም ይባረክ። እንግዲህ የተሰራ ሳለ እንግዲህ ስለ ትዕግስት እንማራለን። ጊዜውን ዋጅተናል አየሩን ዋጅተናል መንፈስ ቅዱስ እንዲያስተምረን ጋብዘናል። አስተማሪያችን ጸጋን ጋብዣለሁ በኢየሱስ ስም ጸጋ አስተምረን። እግዚአብሔር እናመሰግናለን። ማንኛውም ቀንበር ይሰበር በመድናችን ላይ ያለ ምንም አይነት ከርስ ጦርነት ሁሉ ስለሚሻር እናመሰግናለን። ጊዜውን ዋጀን አየሩን ዋጀን እንጂ ሰስኔም አሜን። አጭር ጸሎት ማለት ነው የባፕቲስት ጸሎት። ጌታ ኢየሱስ ጌታ ነው። እንግዲህ ገባ አድርጉና ሰዎች ያስገቡ። ዛሬ ይጠቅማቸዋል የምንማረው ማለት ነው። ሬዲዮ ላይ ያለው እና ዛሬ ሁለት ክፍል ነው 40 የምንማረው። እንግዲህ ጌታ ኢየሱስ ጌታ ነው እና ባለፈው ስለ መስቀል አየን። ትንሽ ሪቫይስ ላድርግላችሁና ደግነኝ ትንሽ ሪቫይስ አጠራለች 5 ደቂቃ ማትሞላ ማለትም መስቀሉ ላይ ያለውን ጉልበት አይተናል። ማለትም ኦሬዲ ጌታ ስራ የጨረሰው እዛ ላይ ነው። ተፈጸማል። ቆምጣጤውን ወስዶ ተፈጸማል። ምንድነው የፈጸመው? ስራ ማለት ነው። በአዳም የመጣብን ነገር በሙሉ ያለቀው እዛ ላይ ነው። ጌታ ሁለተኛው አዳም ኢየሱስ ነው። ተፈጸማል። ኤቭሪቲንግ እዛ ላይ ጨረሰ። ከዛ እንደውም አብሶ እኮ ዮሐንስ 17 ቁጥር 3 ላይ የሰጠኝን ስራ ፈጽሜ በምድር አከበርኳል። ኢየሱስ ስራ ጨርሷል። ተቀመጠ ነው የሚለው አልኮስ። በብሉይ ኪዳን ካህናቶች ይቆሙ ነበር፣ እሱ ግን ቁጭ አለ ይላል። መቀመጥ የሚያሳየው ስራ ጨርሶ ማለት ጠላቶቹ የእግሩ መረገጫ እስኪሆን ይጠብቃል። ስለዚህ መስቀል ላይ ስራ አልቋል። ሰይጣን ራሱ የተቀጠቀጠው እዛ ላይ ነው። የዳቢሎስ ስራ ያፈረሰው እዛ ላይ ነው። ከእግዚአብሔር ጋር የታረቅነው እዛ ላይ ነው። እግዚአብሔር ይቅር ያለን እዛ ላይ ነው። አመጻችን ኃጢአታችን ደግሞ የሚያስበው እዛ ላይ ነው። ሁሉ ነገር አዲስ ኪዳን የጀመረው እዛ ላይ ነው። እኔና እናንተ እሱ ባይኖር ኖሮ መኖር አንችልም ወገኖቼ። መስቀል ወገኖቼ ግዴታ ባለፈው ነግሬያቸዋለሁ። በመስቀል ላይ የሚሰቀል በእግዚአብሔር ፊት የተረገመ ነው። ክርስቶስ ስለኛ እርግማን ሆኖ ከግርጋም ያወጀን እዛ ላይ ነው። ምንም ማለት እርግማን እንዳመጣ ያያችሁ አይደል? ምድራችን ላይ ያስፈራሩ ሰዎች ወደ ጅብ እየተለወጡ እንዲህ አይነት ከርስ የዘር የምናምን ለምን ነሰላቸው አላወቁማ። ሰዎች ታስረው ወደ ጌታ ካልመጡ ማምለጥ አይችሉም። ምንም ነገር ሃይማኖት አያስመልጥም። ኢየሱስ ብቻ ከመጣው እርግማን የሚያስመልጥ እሱ ነው። ወደ ኢየሱስ ልመጣ ማለት ነው። ክርስቶስ ከግርግማን ዋጅቶናል። ከበሽታ ከድህነት ከኃጢአት ተዋጅታችኋል። ከማንኛውም ከፍርሃት ከመሸማቀቅ በቃ እንዳቀርቅሮ ከመሄድ ምን ይመስላችኋል? እቺ ጎብጣት ሄድ ነበረች 18 ዓመት ቀናበ ያለ ታቀናት ወገኖቼ። ኢየሱስ መጥቶ ስራ ጨርሷል። ስለዚህ መስቀል ያዘ ፓወር የእግዚአብሔር አንድ ቃል አንብብላችሁና አብሶ ዛ አንድ ቆሮንቶስ ላይ 1:18 ላይ እንደዚህ አለ። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ግን ለምንድን የእግዚአብሔር ኃይል ነው። የመስቀሉ ቃል ደግሞ አለ ለሚጠፉት ሞኝነት ነው። የመስቀሉ ቃል ማለት ነው። ለኛ ግን ለምናምን የማዳን የእግዚአብሔር ኃይል ነው። የእግዚአብሔር ቃል ወገኖቼ እዛ ላይ ኃይል አለ። የእግዚአብሔር ኃይል አለ ማለት ነው። ደግሞ አለ አንደኛ ቆሮንቶስ ምዕራፍ 1:18 ላይ እንደዚህ ይላል። እንደዚህ ላምብላችሁ እንደዚህ ኦኬ እንደዚህ ላምብል የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው የመስቀሉ ቃል ማለት። ስለዚህ እኔና እናንተ እዛ ላይ ተፈጸመ አለ ኢየሱስ እልልልል ማለት በቃ ደስ በቃ ሪጆይስ ለናደግ ደስታው ለመጣው እዛ ላይ ነው። ሐዘኑ ለተሰበረው እዛ ላይ ነው። ሁሉ ነገር ያለቀው እዛ ላይ፣ ድህነት ራሱ ያለቀው እዛ ላይ ነው።
አሁን ኢየሱስ ይህንን ጨርሶልናል። ጌታውን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታው ተመስገናት። እንትን ያዛዛረጋል ለምን እንደዚህ እንደሚሆን አላውቅም። ግሬስ ነገር ስለሆነ ግን ኦኬ ኢየሱስ ጌታውን ያቆማል። ስለዚህ መስቀል ወገኖቼ ቀላል አይደለም። ሌላ ነገር ያቻለሁ ጌታ እኔን ያለ ራሱን ይካድ መስቀሉን ተሸክሞ ይከተላል። እያንዳንዳችን ወደ ጌታ ስንመጣ መስቀል አለ። እያንዳንዳችን የተለያየ መስቀል መከራ ማለት ነው። መስቀል ያንን ይዘ መከተል አለበት። ጌታ መጀመሪያ ራሱን ካድ አለ። ራስን ካልካድ ከባድ ነው። ራሱን ያልካደ ጴንጤ ነገር ሲመጣ በቃ ያኮርፋል። ነገር ሲመጣ በቃ ይበረግጋል፣ ይጠፋል ከእግዚአብሔር ቤት ምናምን። ራሱን አልካደማ። ራስን ካድ አለ። እኔን መከተል የሚወድናል። ከዛ መስቀሉን ተሸክሞ ይከተለኛል። መስቀል ምንድነው? መሸከም ማለት መከራ ማለት። እያንዳንዳችን የተለያየ ፓስተሩ የራሱ መስቀል አለው፣ ነብዩ የራሱ መስቀል አለው። እያንዳንዱ የመስላችሁ እዚህ ላይ ዩቲዩብ ላይ ስታዩት ሲያገለግል ምን ሲል መስቀል የሌለው እንዳይመስላችሁ። ሲያገለግል በጸጋ ማለት ነው። ጸጋ ነው የሚረዳው መድረክ ላይ። እያንዳንዱ ፓስተሩ የራሱ መስቀል አለው፣ ትዳሩስ መስቀል አለ። ግን ይሄንን ይዘህ መከተል አለብህ ጌታ። አብሶ እኮ ሮሜ 8 ላይ እናገር ሊገለጥ ካለው ክብር ጋር ሲወዳደር ይሄኛው መከራችን ጥቂት ነው። ሊገለጥ ካለው ክብር ማለት ነው። ምንም አይነት መከራ ማለት መከራ አለ። በዓለም ሳላችሁ መከራ አለባችሁ። መስቀል ያንን ነው የሚያሳየው እንጂ ሌላ ነገር አለ። መስቀል የሚያሳየው ያን ይሄን ይዘ ወደፊት ቤት ጳውሎስ እኮ ተናገረ። በብዙ ነገር እንገፋለን አለ የእግዚአብሔር መንግስት ለመግባት ማለት ነው። ያን ጳውሎስ እንግዲህ ያለፈውን ተመልከቱ። የነበረበትን መስቀል በውጭም በውስጥም ስደት ነበር። ሐሰተኛ ወንድሞች ራሳቸው ያሸግሩትን ጳውሎስ ለመሰለ እሱ ግን ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ስለዚህ አቲንክ ይበቃኛ። ጌታ ኢየሱስ ጌታ ነው። አቲንክ ዛሬ የምንማረው ትምህርት ስለ ትዕግስት ነው። ሚስተር ትዕግስት እንግዲህ እንዲገባን ያስፈልጋል። ይሄ ትልቅ እምነት ብቻ ቢኖራችሁ ትዕግስት ከሌላችሁ ስፔሻሊ ከእግዚአብሔር ጋር አትስማሙ። በዚህ ከሌላችሁ አትስማሙ ከእግዚአብሔር ጋር። እግዚአብሔር የትዕግስት አምላክ ነው። ትዕግስተኛ ነው እግዚአብሔር። አንዱ አልገረማችሁም? ለምንድን ነው እግዚአብሔር ኢየሱስ ለምን አልመጣም እንዲህ የሆነ ምናምን አልበላችኋል? እናንተ ትላላችሁ፣ ግን አይደለም። እሱ ትዕግስተኛ ነው። ሰዎች ሁሉ እየታገሰ ነው እንዲድኑ፣ ግን እየታገሰ ነው እግዚአብሔር ምን ወሰራቸዋል? እስራኤሎችን 40 ዓመት ታግሶ በቃኝ አላቸው። በቃ አትገቡም ማለት 40 ዓመት ምን ወሰራቸዋል? መታገስ ቀላል ነው እንዴ? 40 ዓመት ታገሰ፣ ወደ ረፍት አትገቡም ማለት 40 ዓመት ታገሳቸው እግዚአብሔር ወገኖቼ፣ እግዚአብሔር የትዕግስት አምላክ ነው። ስለዚህ ቃሉን ላንብብላችሁና ዛሬ የመጀመሪያ ትምህርት እንማራለን። መንፈስ ቅዱስ ይረዳናል። አሳያችኋለሁ ከእግዚአብሔር ቃል ላንብብና እንትን ላይ መጀመሪያ እንትን ላይ ላንብብላችሁ። አይ ቲንክ ዕብራውያን ምዕራፍ 6 ላይ 10 ላይ እንደዚህ ይላል። ከ10 እስከ 11 ዕብራውያን ምዕራፍ 6 ከ10 እስከ 11 ማለት ነው። ጥቅሱን ላንብብላችሁና ከዛ እንቀጥላለን ማለት እንማራለን። የእግዚአብሔር ቃል እንዲህ ይላል። ከ10 ላይ እንደዚህ ይላል። እግዚአብሔር ቅዱሳን ስላገለገላቸው እስካሁንም ስለምታገለግሉ እስካሁንም ስለምታገለግሉ አመሰግናለሁ። የምታደርጉትን ስራ ሁሉ ይረሳ ዘንድ ነው ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። በእምነትና በትዕግስት የተስፋውን ቃል የምትወርሱ ሁኑ እንጂ ዳተኞች አትሁኑ ይላል። እንደዚህ የምትመስሉ እንድትሆኑ ዳተኞች እንዳትሆኑ ተስፋው እስኪፈጸም ድረስ ይህንን ትጋት እያንዳንዳችሁ እንድታሳዩ እንመኛለን። በእምነትና በትዕግስት መጀመሪያ ቅዱሳን ስላገለገላችሁ እግዚአብሔር ስላሳያችሁ ይረሳ ዘንድ አመፀኛ አይደለም ማለት እግዚአብሔር አይረሳም። ሰው ነው እንጂ አመፀኛ እግዚአብሔር አይደለም። ሰው ይረሳል። ሰው አድርጋችሁላችሁ ይረሳል። እግዚአብሔር ግን አመፀኛ አይደለም። ቅዱሳን ስላገለገላችሁ ስላሳያችሁት ፍቅር ይረሳ ዘንድ እግዚአብሔር ሰው አይደለም። ከዛ በእምነትና በትዕግስት የተስፋውን ቃል የምትወርሱ ሁኑ እንጂ እንደዚህ አመፀኛ በእንደዚህ በእምነትና አንደበዋለሁ እንደዚህ በእምነትና በትዕግስት የተስፋውን ቃል የምትወርሱ እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋው እስኪሞላ ድረስ ያንን ትጋት
ኦኬ እስከ መጨረሻ እንድታሳዩ እንመኛለን አለ። ያንን ትጋ ምን አለ ዳተኞች እንዳትሆኑ አለ። ዛሬ ዳተኛ ምን እንደሆነ አሳያቸዋለሁ። ሁለተኛ ጥቅስ ደግሞ ላንብብላችሁ ምሳሌ 27 ቁጥር 18 ላይ በለሱን የጠበቀ ፍሬውን ይበላል፣ ጌታውን የሚጠብቅ ይከብራል አለ። በለሱን የሚጠብቅ ፍሬውን ይበላል፣ ጌታውን የሚጠብቅ ይከብራል። ሶስተኛ ጥቅስ ዛሬ ፓስተር ጥቅስ አበዛ መዝሙር 45 ቁጥር 9 ላይ እግዚአብሔር ለሚታገሱት ቸር ነው ይላል። እግዚአብሔር ለሚታገሱት ቸር ነው። በለሱን የጠበቀ ፍሬውን ይበላል፣ ጌታውን የሚጠብቅ እንግዲህ በለስ ምን ይመስላችኋል? በለስ በጣም ነው የሚያስጠብቀው። ኢየሱስ ጌታ እናመሰግናለን። እግዚአብሔር በለስ በጣም ያስጠብቃል። ለምንድነው በጣም ታስጠብቃል በለስ? እንደውም ትዝ ይላችኋል ማርቆስ 11 ላይ ጌታ ጊዜው እንኳን አልነበረም ይላል። የሚበላ ርቦት እዛ ወደ ቤታንያ ገብቶ ማለት ነው ሲሄድ ፍሬ የለባት ረገማት ይላል። አንደኛ ጊዜው አይደለም፣ ጊዜ አለው። በለስ የሚያፈራው ጊዜ አለው። የእግዚአብሔር ቃል ሲነግረን ለሁሉ ጊዜ አለ ይላል። ከሰማይ በታች ለሁሉ ጊዜ አለው። ለመፈወስ፣ ለመጋባት፣ ለመሳሳም፣ ለጦርነት፣ ለሁሉ እግዚአብሔር ታይም ሲዝን አለው እግዚአብሔር። አሁን እዚህ ላይ እግዚአብሔር ለሚታገሱ ምንድነው አለ ቸር ነው አለ። ዛሬ የምንማረው ምንድነው? ትዕግስት፣ እትዬ ትዕግስት ማለት ነው። እንደችን በጣም ያዟት። በጣም ትረዳቸዋለች። በትዳር ውስጥ ትረዳለች፣ በአገር ውስጥ ትረዳለች፣ በጓደኝነት ይረዳሃል፣ በቢዝነስ ይረዳሃል፣ በሁሉ ነገር የሚረዳ ቱልስ ነው ትዕግስት ማለት ነው። ትዕግስት ማለት ምን ማለት ነው? ኮንስታንትሊ የምትቆሙበት ምንም ነገር ትዝ ያላችሁም ኢያሱ ምን አለው? ጽና ነው ያለው ደጋግሞ ጽና ነው። ኮንስታንትሊ የምትቆሙበት ሌላ ትዕግስት ማለት ሎንግ ሰፈሪ ማለት ነው። ሌላ ትዕግስት ምንድነው? የእምነታችሁ ታናሽ ወንድም ናት። ምንትያ ናቸው። እምነት ካለ ትዕግስት ያስፈልጋል። ትዕግስት ከሌለ ፍሬ አታይም። ፍሬ ሳታይ በቃ የደከምከው ድካም ልጆቻችሁ ላይ ራሱ ስታሳድጉ ትዕግስት ያስፈልጋል። አለዛ ፍሬ አታይም። ዛሬ ኢየሱስ ጌታ ነው። ዛሬ ጌታውን እናመሰግናለን። አይ ትዕግስት ያስፈልጋል። ስታሳድግ ልጅ ራሱ ትዕግስት ይረዳል እንጂ ትዳር ውስጥ ይረዳሃል፣ አገልግሎት ውስጥ ይረዳሃል፣ ለፓስተሩ ይረዳሃል፣ ለምእመናኑ ይረዳሃል፣ ለሁሉ ትዕግስት ይረዳል። ትዕግስት ቬሪ ኢምፖርታንት ናት። ሎንግ ሰፈሪ ማለት ነው ትዕግስት ማለት ነው። በጣም ትልቅ ቶርስ ነው። ሌላ ትዕግስት ምንድነው? የመንፈስ ፍሬ ነው። ገላትያ ምዕራፍ 5 ዝላችኋል። አብሶ የእግዚአብሔር ቃል ሲነግራል በመንፈስ የምትመሩ ከሕግ በታች አይደላችሁ ማለት። የሥጋ ስራ ነገረ ጥል፣ ዝሙት፣ ጥላቻ፣ ክርክር፣ አድመኝነት ምናምን በቃ እንዴት ነው በቃ ስካር ምናምን ዘፋኝነት ምናምን እነዛው ለሥጋ የመንፈስ ፍሬ ነው። ምን አለ? ፍቅር፣ ትዕግስት፣ ደስታ፣ ትዕግስት እያለ ቸርነት፣ የዋህነት፣ ራስን መግዛት። ትዕግስት የመንፈስ ፍሬ ነው። አያችሁ ግዴታ ሰዎች ዳግም መወለድ አለብህ። ከዚህ ከዳግም ካልተወለድክ ይሄ ፍሬ ከየት ታመጣለህ? ሕግ ውስጥ ሆነ ፍሬ ማፍራት አትችልም እንጂ ሕግ ውስጥ የምታፈራው የሥጋ ስራ የምታፈልጉ ምድራችን በብዛት እያፈሩ ያሉት የሥጋ ስራ አይደለም። በብዛት ያሉ ሰዎች የሥጋ ስራ ይሰራሉ። በቃ እየተባላ ነው። በዘር ይባላል፣ እንደገና በክልል ይባላል። በቃ እየተባላ ነው። በሃይማኖት በተለያየ በቃ የሥጋ ስራ ጥላቻ ምናምን። ግን ይሄ ትዕግስት የመንፈስ ፍሬ ነው። የመንፈስ ፍሬ ነው። ስለዚህ የእግዚአብሔር ቃል ሳነብል እግዚአብሔር ለሚታገሱት ምንድነው አለ? ቸር ነው ማለት። እግዚአብሔር ጋር ከእግዚአብሔር ጋር የምትራመዱት እዚህ ውስጥ ከሌለ ከእግዚአብሔር ጋር መሄዳችሁ ሁለት ሰዎች ሳይስማሙ ይላል እግዚአብሔር ቃል። አየህ ከእግዚአብሔር ጋር የምትስማማው በእንዲህ አይነት መንገድ አለ። እግዚአብሔር ራሱ ትዕግስት ነው። እግዚአብሔር ስናስበው ላንብብላችሁ እንትን ላይ ላንብብላችሁ። ኦኬ አይ ቲንክ እንትን ላይ ኦኬ አይ ቲንክ ነህምያ ላይ እንትን ላይ አሞን ላይ እንደዚህ ይላል የእግዚአብሔር ቃል። እግዚአብሔር ትዕግስተኛና ታጋሽ ነው ይላል። እግዚአብሔር ትዕግስተኛና ታጋሽ ነው ይላል። ቆይ እንደዚህ ላይ ቆይ እንትን ላንብብላችሁ እንትን ላይ ይቅርታ አድርጉልኝና የት ላይ አይ ቲንክ እንትን ላይ ኦኬ መንፈስ ቅዱስ እናመሰግናለን። ኦኬ ኖ ላንብብላችሁ ቅድም ነግሬያቸዋለሁ። ይሄ ትዕግስት በሁሉ ይሄዳል አልኩ እኮ በአገር ራሱ ይሄን ልንገራችሁና በአገር ራሱ ትዕግስት ያስፈልጋል።
ትግስት ከሌለ አልኩ ዛሬ ስንት ትግስት የሌለው በቃ የሚያስቸግር በቃ የሚረብሽ ማለት ነው አገር የሚረብሽ ስንት አለ በቃ የሚረብሽ ማለት እዚህ ላይ ስንት ትግስተኛ የሌለ ጋዜጠኛ ትግስት የሌለው ጋዜጠኛ ትግስት የለው በቃ ወዲያው የሚበቅል ይመስላል ሁሉ ነገር ባንዴ እስቲ አስተውላል ስንት አመት ነው 30 አመት ተዛለም ያኔ ተይዘ የነበረ ጊዜ መንቀሳቀስ የማትችልበት ዘመን ተዛለም ረሳ መንቀሳቀስ አገር መግባት የማትችልበት ጊዜ አሁን ደግሞ ዲሞክራሲ ካለ ምድር ላይ ትግስት ያስፈልጋል ትግስት ከሌላችሁ ከልብ ልንገራችሁ ፍሬ አታም ትግስት very ወሳኝ ትግስት ወሳኝ ትግስት ነገር ያለው የእምነት ምንትያ ወንድም እህት ነው ትግስት እህት ነው ትግስተኛ ሰው ወገኖቼ ታጋሽ ሰው ያስተውላል ለእግዚአብሔር ቃል ግን ከእግዚአብሔር ቃል ላሳያችሁ ይቅርታ አድርጉልኝና ኦኬ አሁን እንትን ላይ ኦኬ አሞን ላይ ኦኬ ይሄ ትግስት የእግዚአብሔር ባህሪ ነው ትንቢተ ናሆም ላይ ይቅርታ አድርጉልኝ 1:3 ላይ እንደዚህ ይላል እግዚአብሔር ትግስተኛና ኃያል ይላል ትግስት የእግዚአብሔር ባህሪ ነው እግዚአብሔር ምንድነው ትግስተኛና ኃያል ነው ሌላ ትዝ ያላችሁ ዮናስ የተረዳው ዮናስ ስለ እግዚአብሔር ባህሪ የተረዳው እዛ እንትን አንብብላችሁ ዮናስ ምዕራፍ 4 ላይ ቁጥር 2 ላይ አንተ ቸር ይቅርባይ ታጋሽ መሆንን አውቃለሁ ቸር ይቅርባይ ታጋሽ መሆንን አውቃለሁ ይህ ትግስት የእግዚአብሔር ባህሪ ነው በቃ የእግዚአብሔር ባህሪ ነው የእግዚአብሔር ቃል ሲናገር ከመለኮቱ ባህሪ ተካፋይ ሆነናል አለቋችሁ ወደ ጌታ ስትመጡ ይሄ ፍሬ ውስጣችሁ አለ የትግስት ፍሬ ማለት ነው የመንፈስ ፍሬ ብያለሁ ወደ ጌታ ካልመጣ የለህም ከየት ታመጣለህ ከዚህ ዳግም ስትወለድ ማለት ነው ዮሐንስ 3 ላይ ዳግም ተወለደዋል ዳግም ስትወለድ ይሄ ፍሬ አለ ማለት የመንፈስ ፍሬ ውስጥ አለ እነዚያውን ፍሬዎች መንፈስ ፍሬ ውስጣቸው አለ ምን አለ አንተ ዮናስ 4 ላይ አንተ ቸር ይቅርባይ ታጋሽ ምሕረትም የሞላ አምላክ እንደሆነ አውቃለሁ ሌላ አንድ በጣም ላሳያችሁ የእግዚአብሔር ባህሪ መረሳታችሁ እንትን ላይ ሮሜ ምዕራፍ 15 ቁጥር 6 እንደዚህ አለ የትግስትና የመጽናናት አምላክ ምን አለ የትግስትና የመጽናናት አምላክ እግዚአብሔር ታጋሽ ነው እንዴ አይገርማችሁም የእግዚአብሔር ትግስት በህይወታችን ላይ ራሱ የሚታገሰን ትግስት እግዚአብሔር ሲታገሰን ዓለምን ሲታገስ what do you think ያለው አመጽ ያለው ክፋት ያለው ተንኮል የእግዚአብሔር ትግስት አይገርማችሁ አንተ እግዚአብሔር ትግስትና ኃያል ነው እዚህ ላይ እንትን ላይ ሮሜ ምዕራፍ ላይ 15:6 ላይ እንደዚህ ይላል የትግስትና የመጽናናት አምላክ አምላክ እንደዚህ ያለ የመጽናናት አምላክ እንደ ኢየሱስ ክርስቶስ ፍቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁናል እንደ ክርስቶስ ፍቃድ እርስ በርስ አንድ ሐሳብ መሆንን ይስጣችኋል ምን አለ የትግስትና የመጽናናት አምላክ እግዚአብሔር የትግስት አምላክ ነው ታጋሽ ነው እግዚአብሔር የሚታገስ አምላክ ነው ማለት አያችሁ አሁን ይሄ ባህሪ ግዴታ ለአንድ ሰው very important ያስፈልጋል አልኩ በቢዝነስ ኤሪያ ራሱ ይረዳሃል በአገር ራሱ ይረዳሃል እንደገና ደግሞ በሁሉ በቃ በሁሉ ላይ ይረዳሃል ለመመሰለ ይሄ ትግስት ትልቅ ቱልስ ነው በህይወታችሁ ላይ በቃ ስትሄዱ አልኩ ከጓደኝነት ጋር በትዳር ውስጥ በሁሉ ውስጥ ታስፈልጋለች ትግስት በፓስተር ብትሆን ትግስተኛ መሆን አለብህ ፍሬውን ልታይ እንጂ ያሉል ትግስት ከሌለ አታይም ቀደም አልኩ በለሱን የጠበቀ ፍሬውን ይበላል ጌታውን የሚጠብቅ ይከብራናል አየ እቺ ትግስት ምንድናት እምነታችሁ ስትፈታ ሃየር አድርጓት በቃ ትግስትን ጥሯት ነይ ትግስት በሏት እምነታችሁ ይፈተናል እኮ እሷን ሃየር ማለት መቅጠር ትግስት ትግየን ማለት ትግየ በሏት እዚህ እንደውም አስተምራለሁ ቅቤ ቀቧት እያልኳቸው እሷን ቅቤ አወዳት ማሰው ማት ጴንጤም አወዳት ምችን ሌላው ማቶ ሌላው አወዳት ምች ትግስት የምትባለው አጣን ለምሳሌ እህቴ ትግስት የምትባል ነበረች ስሙ ስላለ ትግስተኛ ነህ ማለት አይደለም ትግስት ስለሆንሽ ትግስተኛ ነሽ ማለት አይደለም ስሙን ነው ያሹ ግን ይሄ ትግስት ከሌለ ጌታን ራሱ ማትጠብቅ ከሆነ አይ በለሱን የሚጠብቅ ጌታውን ይጠብቅ በለሱን ይበላል ፍሬውን ይበላል ቀደም ነገርኩ እምነት ብቻ ቢኖራችሁ ትግስት ከሌለ
በፍጹም ሙሉ አይሆንም። የእምነት ምንትያ ወንድማና ትግዬ ናት። እዚህ ትግዬ በሏት፣ እዚህ ትግዬ በሏት። በጣም ወደዷት። ገደል አይወዳትም። እሱ ሰው አይወዳትም ትዕግስትን። ሁሉም ይቸኩል ነው በቃ ሁሉ። ይሄ እንደውም ዘመኑ ራሱ ልክ የማይክሮፍ አለ አይደል? ትውልዱ ያው ነው። ትውልድ ራሱ የሚቸኩል ነው በቃ የሚቸኩል ምናምን ምናምን። አረ እንደዛ ብሎ ነገር የለም። እንደዛ ብሎ ነው በተሎ የተከማቸ ሀብት ይበተናል። በቃ ሰው መቸኩል ትዕግስት የለም። አየ ትዕግስት ከሌለ ከእግዚአብሔር ጋር ተስማማም እንጂ እግዚአብሔር ወገኖች የትዕግስት አምላክ ነው። በቃ እግዚአብሔር ባህሪ ነገር እኮ የትዕግስትና የመጽናናት አምላክ ነው። እንደገና እግዚአብሔር ደግሞ ለሚታገሱት ቸር ነዋል። እግዚአብሔርን ካታገስከው ቸርነቱን ማይታችልም ማለት ነው። ለምታገሰው ጸልዬ ማትታገስ ከሆነ አሜን ብለህ ተቀብለህ ማትታገስ ከሆነ ምን ይመስላል? ገበሬ ለምሳሌ ዘርቶ ማለት ነው ትዕግስት አጥቶ ብቅ ሲል የበቀሉ ነገር በቃ በሬዎቹን ለቆ ብሉት ቢልስ ምን ይመስላችኋል? አየ ትዕግስት ከሌለ ትጎዳ። አንድ ጊዜ እንደው አንዱ መሬት ገዝቶ እዛ መሬቱ ላይ ቢዘራ አይበቅልም። እንደገና አሁን ቢዘራ አይበቅልም። በጣም ተበሳጨ። በቃ እስቲ ቆይ የሚቀጥለው ዓመት ዘራለሁ ሲጋለ አይበቅልም። ምን ነገር ተበሳጨ። ከዛ ያንን መሬት በርካሽ ዋጋ ሸጠው። ከዛ ያ የገዛው ሰው ሲዘራ አይበቅልም። አሁንም ሲዘራ አይበቅልም። ምንድነው ብሎ ቼክ ሲያደርገው እዛ መሬቱ ላይ ወርቅ አለ። መሬቱ ላይ ወርቅ አለ። ትዕግስት ማጣት ማለት ነው ወገኖቼ። ትዕግስት በማጣት ብዙ ነገር ከስፍራ ራሱ ትሄዳል። ከስፍራ ጉዳሪ ስንት ቤት ከስፍራ ወዲያ የሚል ትዕግስት ስለሌለ ነው። ካመንከው እግዚአብሔር ይመጣል። እግዚአብሔር ሁሉ ጊዜ የምትጠባበቁት ጌታ በድንገት ይመጣል ይላል። ዛሬ ጌታን እናመሰግናለን። ስለዚህ እናመሰግናለን። ዛሬ የምትጠባበቁት ጌታ በድንገት ይመጣል። እግዚአብሔር ሁሌ በድንገት ምን መስላል? ሐዋርያት ላይ በድንገት አይደል መንፈስ ቅዱስ የሞላባቸው ጌታ በኢየሩሳሌም ቆዩ ያላቸው እንጂ በዚህ ቀን እመጣለሁ አላቸው። እነሱ ግን ሲጠብቁ በአንድነት በህብረት ሲጸልዩ ምን ሲሉ በድንገት መጣ፣ ኃይል መጣ ማለት ነው እንጂ እግዚአብሔር በቀጠሮ አይመጣም። ለዚህ ነው ሁሉ ጊዜ ሞት ሰርፕራይዝ እኮ የሚያደርግ ሞት ዝላቸው ሁሌ ሰርፕራይዝ ተላቸው ሰው ወይኔ ሞተን ትላንት ቱ መጥላለ ሁሌ ሰርፕራይዝ የሚያደርግ ቀጠሮ ስለሌለ ነው። ሞት ቀጠሮ ስፔሻሊ ጌታ ከተናገረ ይሆናል። አሁንም ይሄ ትዕግስት ወሳኝ ነው በህይወታችሁ ላይ። ፍሬ እንድትበሉ ከፈለጋችሁ የእንባችሁን ፍሬ እንድትበሉ ከፈለጋችሁ የጸሎታችሁን ፍሬ እንድትበሉ የዘራችሁትን ዘራችሁ ሰጣችሁ ራሱ ማትታጋሉ። ገበሬው ዘርቶ ትዕግስት ከሌለው ጉድ ፈላ። አንደኛ ዝናብ የሚያዘንብ እግዚአብሔር ነው። እሱ የሱ ስራ መዝራት ነው። አሁንም ምስክር ጓድ ብትሆኚ ምትመሰክር ከሆነ ወደ ሲኦል ትገባለህ ብትለው ተሳስተሃል። ትዕግስት የለም። እግዚአብሔር ምን ያህል እኛን እንደታገሰ ካላወቅ በሁሌላ ወንጌላ ብትሆን ትዕግስት ያስፈልግሃል። ምስክር ጓድ ትዕግስት ያስፈልግሃል። ምስክር ጓድ ትዕግስት ከሌለ ከባድ ነው። ወይ ሰውየው እንዳለ ማለት ነው። አንዱ ጧት በታክሲ ነው የሚሄደው ማለት ነው። ያ ወያላ ሁሌ ይሰድበዋል ጴንጤውን ማለት ነው። ሁሌ ጧት ወደ ስራ ሲሄድ ያ ወያላ የሚሄድበት ታክሲ ወያላ አንተ ጴንጤ ይለዋል። ጴንጤ ይለዋል። አሁን ይሄ ጴንጤ አንድ ቀን ተፈተነ። እቺ ወያላ እንደው ዛሬ ጧት ትልከፈኝና እንደው ብላኝ ብለ ከዛ ጧት ገባ ማለት ታክሲ ውስጥ ገብቶ ልክ ያ ወያላ እንደለመደ ጴንጤ መጣሽ እንደ ምናምን ሲል ተነሳና በቦክስ ወያላውን ማለት ነው ወደ ጴንጤ ማታል እንደ ምናምን ሲል ኖ ጌታ እኮ ልቤን እንጂ እጄን አልሰበረውም ማለት በቦክስ ብሎት ማለት ነው። ትዕግስት ማጣት ማለት ነው። አርጉ ዛሬ እስር ቤት የሚገባው ትዕግስት ማጣት የሚታሰረው ማለት ነው። ስንት ስፍራችሁን ራሱ የምታጡት ትዕግስት ከማጣት ነው። ስፍራችሁ ታጣላችሁ። ትዕግስት ከሌለ ከስፍራ ነው የምትሄደው። አየ ትዕግስት ያስፈልጋል። ይሄ ትልቅ የመንፈስ ፍሬ ነው። ወደ ጌታ ካልመጣ የለህም። ጌታ መጣ እኮ እንዲህ ምንጫጫ በቃ ተወቃ ለዛች ምድር ክፉ የሚናገር ትዕግስት የለው። ወዲያው የሚሆን መስለው ወዲያው
በአንድ ጊዜ የተበላሸ አሁንም እዚህ ሀገር ራሱ በአንድ በቃ እንዲሆን ይመስላል። በቃ ሰው የሚቸኩል ምናምን ትዕግስት ከሌለ ፍሬ አታውም። ሰው ራይ ካለ ራይ ፈጣ ራይ ለምንም ባቆምን ጻፍ አለው ታገሰው አለው እኮ እግዚአብሔር። ራይ ካለ ትዕግስት ያስፈልጋል። ራይ ከሌለ ግን ችግር ውስጥ ያለው ትልቁ ራይ ነው የሚያስፈልገው። ከዛ ይዞ በቦክስ እያለ ስለዚህ ወገኖቼ ትዕግስት ጌታ ራሱ የዘገየው ሰዎች ሁሉ እንዲድኑ እንዳይጠፉልን እንጂ ኢየሱስ ይመጣል። he is coming soon። ላምብ ብላ አንድ ቦታ እንትን ላይ አንድ ያበጥ ነው ሁለት ጴጥሮስ 3:9 ላይ እንደዚህ ያላል ላምብ ብላችሁ ኦኬ ለእያንዳንዱ የሚዘገይ የሚመስለው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ይላል ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁሉ ወደ ንስሐ እንዳይጠፋ ሁሉ እንዲድኑ በዓለም ያሉ እንዲድኑ የታገሳችሁ እንድትድኑ ነው። እናንተ ግን ማትድኑ ከሆነ ወደ ጌታ መጥተ ያባቴ የእናቴ የተመካበት ትምከት ምንም የማይለውጥ ምንም ደስትንን የማይቀይር አይንን የማይከፍት ሃይማኖት ውስጥ ሆነ ምትም ካልዳንክ አልዳንክም። አይ እንድንበት ዘንድ ከሰማይ የተሰጠ ስም የኢየሱስ ስም፣ ለዚህ ነው የጌታን ስም ይጠራሉ ይድናል ይላል። መዳን አለ ኢየሱስ ማለት አዳኝ ማለት ነው። ልርገበው ጌታ የዘገየበት ዋና ምክንያት ዋና ደግመዋል ሁለተኛ ጴጥሮስ ላይ 3 ላይ ሁለተኛ ጴጥሮስ ኦኬ 3:9 ላይ እንደዚህ አለ ኦኬ ለእያንዳንዱ የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁሉ እንዲድኑ የእግዚአብሔር ፍቃድ እንጂ እግዚአብሔር አይደለም እያጠፋ ያለው። መሬት መንቀጥቀጥ እግዚአብሔር መስላቸው የሚያጠፋው እንዲህ የምታዩት እሳት ምናምን የአሜሪካ ቁጣ የአሜሪካ እግዚአብሔር ቁጣ መጣ። ዘንባይ ዛሬ ዘንባይ ጌታ የመጣው ነገር እኮ ሰይጣን ሊሰርቅ ሊያርድ ሊያጠፋ ለኔ ህይወት ሊበዛላችሁ አለ የመጣው። እግዚአብሔር ሊያጠፋ ነው የመጣው እግዚአብሔር። አሁን እዛውን ሲደንሱ መሬት ህንጻ ተደርምሶ 200 ምናምን 20 ምናምን ይደርሳል። እግዚአብሔር ነው ያደረገው። እግዚአብሔር ነው የገደላቸው ሲደንሱ ማለት ነው። ምን ይመስል እግዚአብሔር ነው የሚገል? ምን ነካ ፓስተር ተስፋዬ? እግዚአብሔር ይገላል? ያስ ይገላል፣ ያድናል እግዚአብሔር። ያስ ግን እግዚአብሔር ያደረገው ልጁን ገደለለው በሱ እንድትድኑ ነው ጌታ የዘገየው እንጂ ይመጣል። ለሚዘገይ ለሚመስላቸው እኮ ነው የሚለው። እንደ ተስፋ ቃሉ አይዘገይም። እመጣለሁ ብሎ ዮሐንስ 14 ላይ ልባቸው አይታወክ በእኔ መኗል በአባቴ ዘንድ ብዙ ስፍራ አለ፣ በዛ ስፍራ ተመልሼ መጥቼ ወስዳቸዋለሁ፣ እኔ ባለበት ሆናቸዋለሁ። ኢየሱስ ይመጣል። የዘገየበት ዋና ምክንያት ሰዎች ሁሉ እንዲድኑ እንዳይጠፉ ወዷል። ጌታ የተገየው ለዛ ነው እንጂ ኢየሱስ ይመጣል። ደስ አይልም? ስለናንተ ይታገሳል። ስለማን? ስለምን ጸልይ፣ ስለምን ማልድ እዚህ ምድር ላይ ለዘሮችሽ ይታገሳል። ዘሮችሽ እንዲድኑ የጻድቃን ዘር ይድናል አለ እግዚአብሔር ቃል። ትዝ አላችሁም አብርሃም ሎጥን እንዴት እንዳዳነው? መላእክቶች ጎትተው እንዴት እንዳወጡ ስትጸልዩ እንደዛ ነው የሚያደርጉት እኮ መላእክቶች። የጻድቃን ዘር ይድናል ይላል። ስንት በቃ የታገሰ እስቲ አስቡ። እኛ ላይ የታገሰን እግዚአብሔር፣ አንቺን የታገሰሽ እግዚአብሔር አይገርምም? የታገሰ እግዚአብሔር፣ የታገሰ እግዚአብሔር። ሰይጣን የዚህ ዓለም ገዢ ሰይጣን ነው። ሰይጣን ምን ትዕግስት አለው? ትዕግስት የለውም። እንዳለ ከዛ ከትዕግስቱ እንድትወጣ ነው የሚያደርገህ ሰይጣን። ለምሳሌ ይሄ ትዕግስት ቅድም የእግዚአብሔር ባህሪ ነው። እግዚአብሔር ወገኖቼ ትዕግስተኛ አምላክ ነው። ታጋሽ ነው እግዚአብሔር። ከቁጣ የራቀ ምሕረቱ የበዛለ እግዚአብሔር ጋር እንጂ ጌታ ይመጣል። በደጅ ነው ያለው። አሳያለሁ። በደጅ ቆሟል ይላል እግዚአብሔር ቃል። ኢየሱስ ይመጣል።
ቀድም ነግሬያቸዋለሁ። ገላትያ ምዕራፍ 25 1 ላይ ሕግ ውስጥ ያሉ የላቸውም አልኩ። የፍሬ የለም። ሕግ ውስጥ ካለ ከሕግ በታች ካለ የለም አልኩ እኮ። እስራኤሎች እኮ ምን ይመስላል 40 ዓመት እግዚአብሔር ታገሰ። የለማ ፍሬ የላቸውም። የመንፈስ ፍሬ የላቸውም። የመንፈስ ፍሬ ከየት ታመጣለህ? የመንፈስ ፍሬ ከየት ታመጣለህ? የመንፈስ ፍሬ ማለት ነው ጌታ ከሌለ ዳግም ካልተወለድክ ማለት ነው። አየህ ገላትያ 5 ላይ ቅድም 22 ላይ ነገርኩህ። የመንፈስ ፍሬ ይላል። ፍቅር፣ ደስታ፣ ሰላም፣ ትዕግስት እያለ ይናገራል። አሁን ይሄ ፍሬ ለዚህ ነው ፍሬ እንድናፈራ የሾመን ጌታ ማለት ነው። በእኔም ኑሩ እኔም በእናንተ ቃሎችን በእናንተ ቢኖር አለ ጌታ። የምትወዱትን ለምኗል ፍሬ ታፈሩትን ሾማችኋለሁ። አየህ ግዴታ ይሄ ትዕግስት ግዴታ ኢምፖርታንት። እኔ ድሮ እናቴ በጣም ነው በቃ የሚገርማት የኔ ትዕግስት። አብሶ ኢትዮጵያ ቸርች ምናምን ከመሰረታችሁ በጣም ስፔሻሊ ባለራይዛ ከሌለ ከባድ ነው። ባለራይዛ እዚህ ሆነ እዛ ላስተራከል ብዙ የማይገባው ስላለ በቃ ግርም ይላታል። እኔ አንተ እንደምትታገስ ትለኛለች፣ ትዕግስት ትለኛለች። ያንተ ትዕግስት ትላለች ሁሉ ጊዜ። አያችሁ ትዕግስት ከሌለ ከባድ ነው። ብዙ ነገር ታጣላችሁ። ብዙ ነገር ውስጥ ትገባለህ። በቃ ያልሆነ ውሳኔ ውስጥ ትገባለህ። ራብሶ ስጋችሁ ራሽ ይሆናል ስጋችሁ። አልኩ ዛሬ እስር ቤት የገቡትን ሰዎች ሄዳችሁ ጠይቁስ። ለምን ገባ ብትሉት ትዕግስት ማጣት ነው። ትዕግስት እዛ ገብቶ ይጸጸታል። ትዕግስት አልኩ ትዕግስት በቃ ለምን መሰለ? ትዕግስት ማጣት ነው። አይ ትዕግስት ማጣት ነው። ሌላ እንትን ላሳይ። እንትን ላይ ዘፍጥረት 2 ላይ ቁጥር 16 ላይ እግዚአብሔር ምን መስላል? አዳም ምን መስላል? ትዕግስት ከማጣት አይደለም እግዚአብሔር መመሪያ ሰጣቸው። ዘፍጥረት 16 ላይ እንደዚህ አላቸው። ኦኬ እግዚአብሔር አምላክ ሰውን በኤደን ገነት አስቀመጠ ይላል። ከዛ መመሪያ ሰጠው። ምን አለው? እንደዚህ አለው። ኦኬ ኤደን ይጠብቅ ዘንድ በኤደን አስቀመጠው ይላል። እንዲህም አለው ኦኬ ዛሬ እንደዚህ ያለው እግዚአብሔር ከላም ብላችሁ እንደዚህም አለው። ነገር ግን አለ መልካሙንና ክፉን ከሚያስታውቀው ዛፍ ከዚህ ሁሉ ብላ ነው። መልካሙንና ክፉን ከሚያስታውቀው ዛፍ እንዳትበላ ነው። አሁን ዘፍጥረት 3 ላይ ሰይጣን መጣና ፑሽ ያረጋት ማለት ነው። ሔዋንዬን ማለት ነው። ትዕግስት አታ ማለት ነው። ትዕግስት ትፈተናል። ሰይጣን አብሶ ፑሽ ያረጋል። ፕሬሸር ያመጣል። ከትዕግስት እንድትወጣ ነው የሚያደርገው። ከዛ ትዕግስት ከማጣት በላች። ጠቅላላ በቃጡ ምን ይመስላል? ሁሉ ነገር የመጣው ከዛ በኋላ በአንዱ ለመታዘዝ ኃጢአት ወደዚህ ምድር መጣ። በአንዱ መታዘዝ ጽድቅ ይላል። አሁን ይሄንን ያጣችሁ በምንድን ነው? ትዕግስት ማጣት ነው። እግዚአብሔር ብሏቸዋል ከዚህ ብሉ፣ ከዚህ ግን ይሄን እንዳትበሉ አለ። መልካሙንና ክፉን ከሚያስታውቀው ዛፍ እንዳትበሉ አለ። ከዚህ ብሉ አላቸው እግዚአብሔር። ግን ሰይጣን መጣና በእውኑ እግዚአብሔር ብሏልን አለና እሷን ነገራት። ከዛ በላች። ያው ሴት የላከው ሞት አይፈራም ይባላል። ሴት የላከው ማለት ነው። አዳምና በላች። ከዛ በኋላ ራቁታቸው ነው። ትዕግስት ከማጣት ከስፍራቸው ወርዶ ማለት ነው። ዛሬ ብዙ ሰው ከስፍራው የሚያጣው ትዕግስት ማጣት ነው። ከስፍራቸው ለዚህ ነው የገዢ ቁጣ በተነሳ ጊዜ ስፍራ ትልቀቅ ይላል። ሰይጣን ነገር ሲያበዛ ከስፍራቸው እንድትወጣ ያደርጋቸዋል። አይ እግዚአብሔር ትዕግስት በድቦርታል። እኔ ድሮ መጀመሪያ ጊዜ አስታውሳለሁና ሌላ ስቴት ነበርኩና እና ያረፍኩባቸው ማለትም የሆነ ሁለት ናቸውና ከአትላንታ ወደዛ ሄጄ ማለት ነው ወደ ኦክላማ ማለት ነው። አሁን እዛ ያለችው የአፓርትመንቱ ማናጀሮች ለሁለት ብቻ ነው የሚፈቀደውና አንተ እኔ ትንሽ እነሱ ጋር አረፍኩ ማለት ነው አለችኝ። ከዛ እና ምን ላድርግ ስላት እስኪ አንድ ሰው አለ ፈልግልሃለሁ አለችኝና እዛ አፓርትመንት ማለት ነው ሁለት ሰው ብቻ ነው የሚፈቀደው አለች። አፓርትመንት ማለት ነው ይላል እንትን ሁለት ቤድሩም ነው ያለው ለሁለት ሰው የሚፈቀደው። ከዛ ሰው ፈልግልሃለሁ አለችና የት አገኘች? የሆነ አሜሪካዊ ሜክሲካዊ ነው አሜሪካዊ መጣችና ሰው አግኝቼልሃለሁ አለችኝ። እንዴ እሺ ስለ ማን ነው ስላት እንደዚህ አሜሪካዊ ነው አልኳት። እኔ ከነሱ ጋር ተቀምጬ አላውቅም እንዴ አልኩ። እንዳልሆንም ከሱ ጋር ጌታ ምን አለ? ገባ ከሱ ጋር አለኝ። ከዛ እሺ ብዬ ጌታ ሄድኩ ገባው ማለት ነው። ስትገቡ እሱ ልክ እንደ አሜሪካ ነው። በቃ ድንጋይ ምናምን ጠረጴዛ ላይ ምናምን እሱ ደመቃ ምንም በቃ እንዴት ነው ነገር። ከዛ ይገርማቸዋል ከሱ ጋር ኦልሞስት
2 ዓመት ተኩል አብረን ተቀምጠናል። አንድ ቀን ኔጌቲቭ ሳንነጋገር በደስታ ኢንጆይ ያርገን በቃ እዛ ያለንበት ስቴት ያልገባንበት ሬስቶራንት የለም። በቃ እግዚአብሔር ሲል ማለት ነው። ግን ትዕግስት ከሌለ ፍሬውን አትበላም። አንዳንዴ ትዕግስት ከማጣት ብዙ ነገር ታጣላችሁ፣ ብዙ ነገር ታጣላችሁ። ከዛ እግዚአብሔር በቃ ባረከ በጣም በሱ ምን መስላችሁ 2 ዓመት ተኩል አብረን ስንኖር አንድ ቀን ኔጌቲቭ ሳይነጋገርም እንደ በርግጥ እግር ለእግር ይጋጫል ይባላል። እኔ እና እሱ ተነጋግረናል። ኢንጆይ ያርገን በቃ ኢንጆይ ያርገን። ጌታን የሚወድ ነው። አብረን በቃ ኢንጆይ ለሌሎቹ በረከት ሆነ። አንዳንድ አያችሁ ለዚህ ነው ትዕግስት ፍሬው እንድትበሉ ታረጋችኋል። ትዕግስት ከሌለ አሁን እኔ እሱ ነጭ ነው ብዬ እንትን ብል ትዕግስት ከሌለ ገባባለ እንደ ትዕግስት እንዴት ነው እሱ የሚያደርገው? አሁን እሱ ጠረጴዛ ላይ ድንጋይ ምናምን ያስቀምጣል። ፍሪ ነው በቃ እንዴ ነው ፍሪ ነው። አንዳንዴም በቃ ጋዝ ምን ልበታለ እንናገረው እንደ ጋዝ ምናምን በቃ እንዴ ነው ጡጥ ምናምን ያደር ምን እንዲያፈጠሽ ታይኛለሽ። ኦኬ እና ትዕግስት ማጣት ብዙ ነገር ከስፍራችሁ ትወጣላችሁ። አይ እግዚአብሔር ይናገራል። እግዚአብሔር ድምጽ አለ ይነግራል። እኔ አልኩ ሲናገረኝ ገባው ግብ አለ ጌታ ሂድ ከሱ ጋር ሆነ። እኔ ሆኛ አላውቅም ግን ምን ነው ከዛ ሰው መቼም ይተባል እኔ እንጂ አይነቨርስ በዘመኔ ሁሉ ማረሳው ሰው ቢኖር እሱ ነው። ለብዙዎች በረከት ለዛ ላሉ አካባቢዎች ሁሉ የሚሰራው እንትን ነው የሆነ ልብስ መሸጫን የሚሰጠው ለብዙዎች ዲስካውንት እየሰጠ ለብዙዎች ኢንጆይ ያርገን በሰላም ከሱ ጋር አንድ ቀን ኔጌቲቭ ሳይሆን ኢንጆይ ያር እንደሳቀን እንደተደሰተ አያ እንዲህ ነው። ትዕግስት ካለ ትበላለህ። ትዕግስት ከሌለ ግን አርጎ ዛሬ ጓደኝነት ትዕግስት ማጣት ብዙዎች በረከት ታጣላችሁ፣ ሰው ታጣላችሁ። በጓደኝነት በሩሜት ራሱ በተለያየ ነገር ትዕግስት ማጣት። ትዕግስት ከሌለ በፍጹም ፍሬ አታያም። በጓደኝነት ይረዳል፣ በትዳር ውስጥ ይረዳል፣ በሁሉ በቢዝነስ ውስጥ ይረዳል፣ በቸርች ውስጥ ይረዳል። ሰውን ሁሉ ታገሱ ነው ለእግዚአብሔር ቃል። ትዕግስት ከሌላችሁ ጉድ ፈላ በቃ ፍሬ ማታችሁ። አኩ እግዚአብሔር ወገኖቼ ታጋሽ አምላክ ነው። እግዚአብሔር የሚታገስ አምላክ ነው። ሌላ ዘፍጥረት ላሳያችሁ እንትን ላይ አይ ቲንክ ዘፍጥረት ላይ ዘፍጥረት 16 ላይ በጣም የሚያስገርም ቃል ሳራ የተባለች ሴት ቅድም ነግራችሁ ሔዋን ነች አይደልኳችሁ? እህቶች ጥንቃቄ ትዕግስት ያስፈልጋል። መቸኮል ያስፈልጋል። ምን እያልከ ነው እህቶች ምናምን? ቅድም አልኩ ሴት የላከው ሞት ያፈራል አልኩ። ሴቶች ትዕግስት ያስፈልጋል። እህቶች ትዕግስት ኢምፖርታንት። ትዕግስትዬ በጣም ቅንድሷን ቅቤ ቀቧት ትግይዬ እያላችሁ ሻሽ ምሰሩላት በጣም ትረዳችኋለች። አያችሁ ትዕግስት ካጣችሁ አሁን አልኩ ሳራ ዘፍጥረት 16 ላይ ምን ይመስላል? አብርሃም ከእግዚአብሔር ጋር በቃ እግዚአብሔር ተናግሮት እንጆይ ያርጎ ቤት ሲገባ ሳራ ያዘችው። ሳራውን ወደ ሌላ መራችሁ። ዘፍጥረት ላይ መራችሁ 16 ላይ እንደዚህ ያለችው ላምብላችሁ እንደዚህ ያለች ኦኬ። አብርሃም ልክ እንትን ብሎ ሲገባ ልክ ዘፍጥረት ላይ ኦኬ ዘፍጥረት 16 ቁጥር 3 ላይ እንደዚህ ያለችው ሳራ እንደዚህ ያለችው አብርሃም ወደ ሳራ እንዲገባ ፑሽ አደረገችው። ምናልባት እታነዝ ዘንድ አለችው። እግዚአብሔር ዘጋኝ አለች። እግዚአብሔር ተናግሯት የለ በእናንተ አሕዛብ ይባረካሉ። ዘፍጥረት 12 ተናግሯቸው የለ የምድር ነገድ ሁሉ ትባረካል በእናንተ ብሎ እግዚአብሔር ተናግሯል። እግዚአብሔር እንዲህ ዲቴል አይነግርህም ግን ይነግርሃል እግዚአብሔር። አሁን አብርሃምን ፑሽ አደረገችው እንዲገባ ግሬል ላይ ሰጠችው ለአብርዬ ማለት ነው። ምን ይመስላችኋል? አጋር ግሬስ ምን ግሬስ ልናገር እንዴ? አጋር ቦይፍሬንድ የላትም እዛ ቤት ውስጥ ናት። አምሮባታል በደንብ። አብርዬ እንግዲህ ምን ይመስላል? የጸለየም አልመሰለኝም አብርዬ ሳራ ፑሽ ስታረገው ማለት ነው። ወይ አነብላችኋለሁ እንደዚህ ላምብላችሁ ምን እንዳለች ሳራ ምን እንዳለች ማለት ነው። ዘፍጥረት 16 ላይ
ልክ ዘፍጥረት 16 ላይ ኦኬ ልክ ዘፍጥረት 16 ላይ እንዳለች እግዚአብሔር ዘግቶኛል አለች። ምናልባት በእሷ ልጅ እታነጽ እንደሆነ ብላ ሳራን ግሪን ላይ ሰጠችው ለአብርሃም ማለት። ታዲያ አብርሃም ለምን አይጸልይም ነበር? ቆይ ልጸልይ ጌታ ጠይቄ ምናምን አላለም። ለምን ይመስላችሁ? ሌላ ነገር አታናግሩኝ። አሁን ደድረሱ አጋ ቦይፍሬንድ የላትም እዛ ቤት ውስጥ በጣም አምሮባታል። ከዛ አብርሃም ገባ። ከዛ ባል መጣ፣ ኢስማኤል መጣ። ከልብ ልንገራችሁ ትዕግስት ከማጣት ዛሬ ብዙ ነገር የሚሆነው ኢስማኤል ነው። ወይ የምትገዛው መኪና፣ የምትገዛው ቤት ሰምቲንግ ኢስማኤል ሆነ። በእግዚአብሔር ታይም ካልሆነ በስተቀር ኢስማኤል ሆነ ማለት። ከዛ ምን ይመስላል? 13 ዓመት እግዚአብሔር ጸጥ አለው አብርሃምም ማለት ነው። ዘፍጥረት 17 ላይ እግዚአብሔር መጣ። እኔ እርሻ ላይ በፊት ተመላለሳለሁ ተገረዛለሁ። ከ13 ዓመት በኋላ እንደገና ኪዳን አደረገ እግዚአብሔር። ለምን? ወደ አጋር ገባ አልኩ። የተለያዩ ትዳር ራሱ ኢስማኤል ከልቤ ልንገርህ የሚወለድ አንዳንዴ ኢስማኤል ነው። የእግዚአብሔር ፍቃድ ያለበት ማለት አልኩ። የእግዚአብሔር ፍቃድ ወገኖቼ ታስታውቃለች። የእግዚአብሔር ፍቃድ ማለት ነው። አብርሃም 13 ዓመት አልኩ። ኢስማኤል መጥቶ ምን ይመስላል? በዓለም ላይ እንዲህ አይነት እያያቸዋል። የሚያሳዝን እየሆነ ዛሬ ሰዎች አይናቸው ተይዞ ወደ ጌታ እንዳይመጡ በሃይማኖት ተጨፍነው እያያቸው አይደል? እየሆነው ያለ ነገር አሉ። ሀብት አላቸው፣ ምን አለ፣ ወርቅ አለ፣ ምን አለ፣ ግን ኢየሱስ የላቸው። እሱ ከሌለ ዜሮ ነው። ሰዎች ካልዳኑ እየዳኑ በእርግጥ ብዙ እየዳኑ ነው አልኩ። ኢራን ውስጥ ራሱ እኮ ብዙ እስላሞች እየዳኑ ነው። ብዙ ሰዎች እየመጡ ነው ወደ ጌታ እየመጡ ጌታ ራሱ እየተገለጠላቸው ማለት ነው። አሁን የእስማኤል ልጆች በዓለም ዙሪያ እያያቸው አይደል? ለምንድን ነው እግዚአብሔር የፈለገው ይስሐቅ እንዲወለድ የፈለገው? የተስፋ ቃል ልጅ ይስሐቅ ነው። አያችሁ፣ ትዕግስት ከማጣት ያልሆነ ነገር ውስጥ ትገባላችሁ። ከዛ በቃ ለቅሶ ለምን ሆንኩ እንደዚህ? እግዚአብሔርን ያደረገው እግዚአብሔር ይነግራታል። ግን ሳራ ትዕግስት ከማጣት አብርሃም አልኮ እግዚአብሔር ሴቶች በጣም ጥንቃቄ ያስፈልጋሉ። ፑሽ ወንዱን ባልሽን ትዕግስት ያስፈልጋል። ሁሉ ነገር ትዕግስተኛ መሆን አለ። ሰው መታገስ አለበት። ከዛ ከ13 ዓመት በኋላ እግዚአብሔር መጣ። ጸጥ አለ። 13 ዓመት ጸጥ። በምን አወቅ ፓስተር ተስፋ 13 ዓመት ቁጥር ከዘፍጥረት 16 እስከ 17 የነበረው 66 ነበር ነው 76 ነበር አመጡ 13 ዓመት 90 በ90 ዓመቱ የመጣው እግዚአብሔር መጣ። ለምን መሰለ? አሁን እግዚአብሔር ወገኖቼ ምን ይመስላል? ከዛ በኋላ ኢስማኤል መጣ። ይኸው ዓለም ላይ ያያችሁ ነው የሆነ ጦርነት ምን ይመስላል? ከዛ እግዚአብሔር አስወጣት አለ። ሳራ ራሷ ይስሐቅ ከተወለደ ትዛለችው አስወጣለሁ እግዚአብሔር ይስሐቅን። እሱ ከኛ ጋር ወርስም አለ። እሱ የባሪያቷ ልጅ ከኛ ጋር ተወርስም ብሏል። ባሪያ እያለ የሚጠራው ምንድን ነው? ኢስማኤልን ነው፣ የአጋርን የሚጠራው። እኔና እናንተ የሳራ ልጆች ነን፣ የአጋር ልጆች አይደለን አልኩ። እነሱ የአጋር ልጆች ናቸው በብዛት። ስለዚህ አሁን ይሄ ሁሉ ያያችሁት ለቅሶ ጦርነት ያለው በቃ ጦርነት እንዳለ አይሲስ ምናምን ጦርነት በቃ መስሎ እንዳለ በቃ ሀገር ነፃነት ማጣት ምናምን ይሄ ሁሉ ምንድነው? የሳራ ችግር ነው። ትዕግስት ማጣት ማለት ነው። አየህ፣ ትዕግስት ስታጣ ከስፍራሽ ትወጫለሽ። ለመሰለ ትዕግስት ጥሯት አልወጎ ትፈተናለህ። ትዕግስት ቬሪ ኢምፖርታንት በህይወታችሁ ላይ። ምን ይመስላችኋል? በኖህ ዘመንስ ምን ይመስላችኋል? ኖህ ዘመን ምን ይመስላል? ኖህ ዘመን ዘፍጥረት ምዕራፍ 6:8 ላይ ኖህ በእግዚአብሔር ሞገስ አገኘ። አይ ሞገስ አገኘ እግዚአብሔር። ከዛ ምን ይመስላል? ኖህ መርከብ እየሰራ ሲሰብክ ማለት ነው። ልክ አሁን እኛ እንደምንሰብከው ማለት ነው። ልክ ይሄ ዘመን የኖህ ዘመን ነው ይመስል። ወንጌል መስበክ ማቆም የለብህም። በጊዜውም ያለ ጊዜ መስበክ አለብህ። ሰዎች ዳኑ አልዳኑ ይሄን ወንጌል መዝራት አለብህ።
ጆሮ ያለው ይስማ ነው ያለው እግዚአብሔር ቃል። በኋላ ያ የሰሙት ቃል ለፍርድ ያመጣቸዋል። እኔ አይደለም የምፈርድባቸው አለ ጌታ፣ ቃሉ ይፈርድባቸዋል። ሰዎች እንዲድኑ ቅድም ነው ጌታ የዘገየው እንዲድኑ ነው። የኛ የኢትዮጵያ እንድትድኑ ነው። በሃይማኖት ውስጥ ተደብቀ በአባቴ የእናቴ ሃይማኖት ምንም ሳይቀይር ጣዖት እያመለክ ፍጥረታት እያመለክ የፈራ እየሰገር ለፍጥረታት እየሰገርክ ዛሬም ዮሐንስ እንዳሰግድ ሲለው ገብርኤል እንዳሰግድ ሲለው እንዳንተው ባሪያ ነኝ ሲለው አገልጋይ ነኝ ማለት ነው። አየ ወደዚህ ወደ ጌታ ካልመጣችሁ በኋላ ጉድ እንዳፈላብ ኖ ሲሰብክ ወንጌል ጊዜ ሰበክ አልሰሙም፣ ያሾፉበት ነበር። ከዛ ታይሙ ደረሰ። ምን መሰለህ 100 ምናምን ዓመት ወንጌል በቃ መርከብ ሲሰራ እየሰበከ ማለት ነው። የጥፋት ውሃ መጥቷል። በመርከቡ ውስጥ ሊገባ ይድናል። ማን መሰለህ ኖ የዳነው እሱና ቤተሰቦቹ ናቸው ያሉት። ከዛ ምን ሁለት እንስሳ ሁለት እንዳለ እኮ ነው እግዚአብሔር ያጠፋው። ሁለት አድርጋ አስገባ ነው እንስሳ፣ አንበሳ ሁለት፣ ነብር ሁለት፣ ሁሉ ሁለት የእግዚአብሔር ምሕረት ማለት ነው። ኖ ያንን መርከብ ሰርቶ ከዛ ብዙዎች ጠፉዳ የእግዚአብሔር ቃል ሲነግረን ኖ ራሱ ታውቃላችሁ መርከብ ሰርቶ በሩ ጠፋበት። እግዚአብሔር ነው ያደረገው። ለምንድን ነው እንደዚህ የሆነው? ትዕግስት። አይ ትዕግስት ኢምፖርታንት ነው። ኖ ምን መስላል ታግሶ ማለት ነው። እግዚአብሔር ብሎታል፣ እግዚአብሔር ብሎኛ፣ የእግዚአብሔር መመሪያ ወደ እኔ መጥቷል፣ እንደዛ ነው ማረገው እያለ ይሰራል። አሁን ልክ እግዚአብሔር በገባው ቃል መሰረት የጥፋቷ መጣ። ከዛ እያንዳንዱ ጠፉ፣ ምድር ላይ ጠፉ። አየ ጠፉ። ከዛ በኋላ ምን ይመስላል? ከዛ በኋላ አሁን ጌታ መጣና ነገረን። ይሄ ዘመን ልክ በኖህ ዘመን ይመስላል። ሲበሉ ሲጠጡ እንዳላስተዋሉ ልክ አልኳችሁ። ይሄ ዘመን ልክ እንደዛ ነው። ሰዎች እየበሉ ነው፣ እየጠጡ ነው። በቃ እንዴት ነው? በቃ የተጨነቀ ነው። በቃ እንዲ ኢኮኖሚ ምናምን እንዲ ምናምን በቃ ተወደደ ምናምን። አረ ተውጣ፣ ግድ የለም ተውጣ። እግዚአብሔር ሶርስ ይሁን። እግዚአብሔር ሶርስ ነው። አይ ዶንት ኬር አሜሪካ ኢኮኖሚ አድርጎ ሶርስ ነው። እንዳትረሳ ቪዥን ካለ መጣልኩ። ኢትዮጵያ ውስጥ ታገስ። ኢትዮጵያ እየተሰራ ነው፣ እየሰራ ነው። ዝም ስራ እየሰራ ነው። ምክንያቱም ቪዥኑ ነው። ቪዥኑ ምንድነው? የዚህ ቪዥን ፈርስት አሜሪካ ነው። ኢትዮጵያ ደግሞ ብልጥግና ነው። ያችን ሀገር ምን አለ ብልጥግና ብትተባበር ምን ነካ ፓስተር ተስፋዬ ነካ ምንም ሳጣ ትሞታለህ። በክፍል አታይማ ትግስት የለህማ። በአንድ የሚሆን ነገር የለም። እንቁራሪቷ ምን አደረገች መሰላችሁ? ዞኑን አየችና እንደሱ ሆናለሁ ብሎ ውር ስትነፋ ፈንድታ ሞተች አለ። እንቁራሪቷ ማለት ልክ ዞኑ ልትመስል ማለት እንደዛ ብሎ ነገር የለም። እግዚአብሔር ይሰራል። እግዚአብሔር ወገኖቼ ይሰራል። ከሰከን ነገርን መቀየር ይችላል። እግዚአብሔር ምንም ሰላ ነገ በሰማሪያ እንዲሆናል ሲል ያ ጀንደረባ ላይም ትግስታቶ ሳበላ ተረግጦ እንዳልሞተ ምን መስላል? ተረግጦ እንደሞተ ማለት ነው። አሁን እንትን ላይ ላሳያችሁ። እንትን ላይ ዕብራውያን ላይ 6 ላይ አብርሃም ልጨርስልህ ከዚህ ነገር ያለው እስማኤል መጣ ብያለሁ። ዕብራውያን 6:13-14 እንደዚህ አለ። እግዚአብሔር አብርሃምን ተስፋ በሰጠው ጊዜ ተመልከቱ፣ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛው አበዛለሁ ብሎ በእርሱ ከማለም እሱ ከታገሰ በኋላ ተስፋውን አገኘ ይላል። እየባረኩ እባርካለሁ እያበዛው አበዛለሁ ብሎ እየባረኩ እያበዛው አበዛለሁ ስላልቻለ በራሱ እርሱ ከታገሰ በኋላ ተስፋውን ቃል አገኘ ይላል። አብርሃም ከታገሰ በኋላ ተስፋውን ቃል አገኘ። ስንት ዓመት ፓስተርዬ? 24 ዓመት 24 ዓመት ደማፎሪ የእምነት ሰው አይደለ እንደ አብርሃም? አዎ የእምነት ሰው ነው። በእምነትና በትዕግስት ነው የሚወረሰው። ትዕግስት ከሌለ አታገኝም። 24 ዓመት አብርሃም ሙት የሆነውን ራሱን ስጋ አላየም። ሙት የሆነውን ራሱን ማህፀን አላየም። ክብር እየሰጠ እያመሰገነ ኢትዮጵያ ተስፋ ቃል አላት ትላለህ።
አላት ኢትዮጵያ ቃል ምን ነካ ፓስተር ተስፋዬ 40 ጊዜ ተጽፋለች እንዴት ነው ታዲያ ዳተኛ ሆነ ነው ዳተኛ ማለት ሰነፍ ማለት ነው ሰነፍ ማለት ነው እያጉረመረምክ ነው እግዚአብሔር ተስፋ ቃል ይፈጽምልህ እያለቀስ እየተጣላ ከመንግስት ጋር ይፈጽምልህ ተገዛ ነው ያለ እግዚአብሔር እየተሳደብክ ነው ይፈጽምልህ ተስፋውን ቃል ሰንፍ ውስጥ ሆነ ኢትዮጵያ ተስፋ ቃል አላት ምናምን እንደዛ ብሎ ነገር የለም በእምነትና በትዕግስት ነው ተስፋውን ቃል የምትወርሰው እያመሰገንክ እግዚአብሔርን እያከበርክ እሱን እየፈራ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ከሱ ጋር ይሆንክ ይሄ ቃል ውስጥ እየገባ እግዚአብሔር ቃል ምን ይላል ቀኑን ሙሉ እኮ ነው የሚለው እግዚአብሔር ቃል እሱን ተስፋ አድርገኝ ነው መነካ ፓስተር ተስፋኛ እኮ ተስፋ ቃል አለ እንደ 44 ጊዜ ተጽፈናል ተጽፏል መጽሐፍ ምን ዋጋ አለው እንዴት ነው እሱ ከእግዚአብሔር ጋር ነው ንግግር አንደበት ትክክል ነው አስተሳሰብ ትክክል ነው አመለካከት ትክክል ነው ባጠገብ ያለው ወንድም ትወዳለህ ወይስ ኦሮሞ ነው ትግሬ ነው ይያልክ አማራ ነው ይያልክ የገፋው ነው ያዘር መንግስት ሰማይ ስትል እዛ አማራ ለኦሮሞ ብትል ጉድ ሞኝ እንዳትሆን እንደዛ ብሎ ነገር የለም ወስትሞት ደሞ ሄደዛ ሞቶ ቦታ ሄደ አንተ አማራ ተነሰዘ አጠገቤ እንዳትቀበር ምናምን እስቲ ይላል ተነስቶ የሞተ ሰው አይታችኋል ዮሴፍ አይታችኋል ተነስቶ ክልል ያለ አይታችኋል እንደዛ ብሎ ነገር የለም አየ ተስፋ ቃል ቢወረሰው በትዕግስት ነው በእምነትና በትዕግስት ነው አብርሃም አልኩ እያመሰገነ ክብር እየሰጠ አንዳች ሳይጠራጠር በተስፋ ቃል ሙቴውን ለራሱ ስጋ ሳይ አንተ ሙቴውን እያየ የሚታየውን እያየሽ ማለት ነው እያጉረመረምክ እየተጣላ እንደዛ ብሎ ነገር የለም ሰነፈሱ ዳተኛ ማለት ያ ማለት ነው ዳተኛቱን ያለ ያ ማለት ነው አሁን እዚህ ላይ ነገረን አብርሃም ክብር እየሰጠ እያመሰገነ እግዚአብሔርን በቃ ክብር እየሰጠ ሳራን ማላየም አካባቢም አልሰማም ሙት የሆነ ነገር አላየም ከዛ አገኘ እግዚአብሔር የገባለት ቃል ተፈጸመ አሁንም እግዚአብሔር የገባልሽ ቃል ሊፈጸም ትዕግስት ያስፈልጋል በእምነትና በትዕግስት በእኛ ታይም ሳይሆን በሱ ታይም ነው እግዚአብሔር የሚሰራው ጊዜ ሁሉ የእግዚአብሔር ነው እግዚአብሔር ይፈትናል አንዳንድ ምን ስላለ አብርሃም እዛ ዘፍጥረት 22 ላይ ሊፈትነው ልጅን ስጠኝ አለ የምትወደው ልጅን ለሳራም የነገራት አይመስለኝም ለሳራ ቢነግራት በማመሻ ነበር የምትለው ተሳድቤ እሱም የነገራት አይመስለኝም አሜን ሰዓት እንዴት ነው አለ ትንሽ ያያለቀ ነው ስለዚህ እዚህ ላይ ምን አለን እግዚአብሔር ቃል ሲነግረን ቀደም ነግራችኋለሁ 27 18 ላይ በለሱ 17 ላይ በለሱን የጠበቀ ፍሬውን ይበላል አሁን ይሄን እዚህ ላይ ነው የማቆመው ቁጥር 1 ስለሆነ አሁን አብርሃም ምን አለ ላምብላችሁና ልጨርስ እሱ ላምብላችሁና ተልበል እዚህ ላይ ቆማለሁ ዕብራ 6:10 ላይ ቀደም ቅዱሳ ስላገለገላችሁ በእምነትና በትዕግስት እንደዚህ ላምብላችሁ ኦኬ ከዛ አደል ካለ አላምብላችሁ እንደዚህ አለ ኦኬ በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ ያንን ትጋት እስከ መጨረሻ ድረስ አሳዩልን ዳተኛ እንዳትሆን ምን ማለት ነው ዳተኛ ማለት ሰነፍ እንዳትሆን ማለት ነው ሰነፍ እንዳትሆን መዝሙር ላይ ነገራት መዝሙር 54 ቁጥር አለ ሰነፍ በልቡ እግዚአብሔር የለም ይላል ዳተኛ እንዳትሆን ሰነፍ አትሁን ማለት ነው ሰነፍ ሆነ ተስፋ ይፈጸማል ትላለህ እያጉረመረምክ ማለት ነው ችግር የተጣላ ማለት ነው ፌስቡክ ላይ ተበቀንደ ነው የዋሸ ለዩቲዩብ ላይ የዋሸ ፌክ ኒውስ እያወራ የሚፈጸም ከዛ ትጣላለህ እንዲህ አልሆነም እንዲህ ያልክ ከመንግስት ጋር ትጣላለህ እንደዛ ብሎ ነገር የለም
ምን አለ እዚህ ላይ ላምበለ በነገ ኦኬ ተስፋው እስኪሞላ ድረስ ያንን ትጋት እስከ መጨረሻ ድረስ እንደ ዳተኛ እንዳትሆናል እስከ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ ያንን ትጋት እስከ መጨረሻ ድረስ እንድታሳዩ እንመኛለን። ዳተኛ ማለት ሰነፍ ማለት ነው። ሰነፍ ሆነ ተስፋ ይፈጸማል። አብርሃም ሰነፍ ሆኖ ተስፋ የተፈጸመለት ኖ ሰነፍ ሆኖ ነው አይደለም። እስራኤሎች አርጉ እኮ ያጡት ያልገቡት ትግስት ማጣት ነው። ከየት ያምጡ ትግስት? ህግ ውስጥ ነው ያሉት። ህግ ውስጥ ያለ ሰው ከየት ያመጣል የመንፈስ ፍሬ? እስራኤሎች እኮ 40 ዓመት ቅድም ነገርኩ 40 ዓመት ታግሷቸው አትገቡም ማለት ከ20 ዓመት በታች አለ ኢያሱና ካሌብ ይገቡት። ሌሎቹ ያሞራራቱ ነው። ለምን ትግስት የለም? አይ እግዚአብሔር ለሚታገሱት ቸር ነው። ምን ማለት ነው? ያ እግዚአብሔር ጸልየሽ እግዚአብሔር መታገስ አለበት። ምን ገበሬ ላልኩ ተክሎ ዘርቶ መታገስ አለበት። ምን ቢቸኩል ከሆነ ጉድ ፈላ። ትግስት ወሳኝ ነው። ሰተ መታገስ አለበት። ዘርዘርተ አሳያል። በለቅሶ የሚዘሩ በደስታ ያጅዳሉ ይላል። ሰዓት ቁጥር ለታሳያቸዋል። ዘር በእንባ እግዚአብሔር መልሳል። ትግስት ከሌለ ከልብ ልንገር ከሳቁ ስንት ጴንጤ በቃ ከቸርች ወደ ቸርች ምናምን በቃ ከቸርች ወደ ቸርች ምናምን ዝም ብሎ ሲንዘረብን ዱርዬ ሆና ነው ዱርዬ ምናምን ወይ ዱርዬ ትሆናለች ምናምን። እግዚአብሔር ባስቀመጠሽ ቦታ ሁኚ። የትም አትንቀሳቀሺ። እግዚአብሔርን ጠብቂው። እግዚአብሔር ካለ ይመጣል። እግዚአብሔር ይዋሽ ዘንድ ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም ይላል እግዚአብሔር። እግዚአብሔር ሰው አይደለም፣ ሐሰትን ይናገር ዘንድ የሰው ልጅ አይደለም ይላል። አሜን። ስለዚህ ዛሬ እዚህ ላይ ነው የምቀጥለው። ቁጥር 2 ማክሰኞ ለታ ለምን ፓልቶክ ላይ ስለምን ይቀራል? ስለዚህ ያድናል ኢየሱስ። እግዚአብሔር በለሱን የሚጠብቅ ምኑን ፍሬውን ይበላል። ጌታውን የሚጠብቅ ይከብራል። እንግዲህ በለስ ሄዳችሁ እንትን ላይ ጉግል ግቡና መቼ ነው የምታፈራው ብሎ ባስተር ተስፈምን ይያልቅ ነው። በለስ እንግዲህ ቼክ አድርጉ። አየ መታገስ አለበት። ትግስት ኢዝ ኢምፖርታንት። ትግዬ ባልግ ሻሽ ግዙላት፣ ቆንጆ ቅቤ ግዙላት። ብዙ ሰው አይወዳትም ትግስትን። አቤት አይወዳትም ትግስትን። ባስማ ወደዷት። የኔ ትግስት የምትባል ነበረች። በጡት ካንሰር ነው ብዙ ታግየላታል። እንደውም ቃል ሁሉ መጥቶላታል። ግን ትግስት አጣች። ያልሆነ ቦታ መከሯት ሄደች። የሆነ ጠበል ብሎ ተባልኩት ጌታን ያገኝስ ጠበል ብሎ ወስዷት ነው ሸንኮሬ የሚባል ጠበል ነው። እዛ ወስዷት ተደብቃኝ ሄዳ እዛ አደከማት በጠበል ማለት። ከዛ ሄደች ወደ ጌታ። በቃ መጨረሻ ላይ እንደውም ይቅር ብያት ነው እግዚአብሔር ሳት ነገር ተደብቃ ማለት ነው። ሰው መክሯት ማለት ነው። ግን እግዚአብሔር ግን ቃል ሁሌ ልክላት የፈውስ ቃል ቃል ፈውስ ቃል የሚያስፈልግሽ እግዚአብሔር ግን ታይም የላት። ብዙ ጊዜ ታይም ከሌለ ታገኛለህ። እግዚአብሔር ለሚያገኙት እኮ ነው ህይወት ለስጋቸው ለፈውስ እግዚአብሔርን ቃል ለማግኘት አልኩ። የፈውስ ቃል ሰቀልኩላችሁ እዚህ ላይ ፈውስ ካስፈልጋችሁ ፈውስ ከፈለጋችሁ ማለት ነው። ስለዚህ ወገኖቼ ትግስት ወሳኝ ናት። ትግይዬ ማለት ኮንስታንት የምትቆምበት ሎንግ ሰፈሪንግ በጣም ታስጠብቃለች። ኧረ ኢየሱስ ጌታ ነው። ስለዚህ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታን ያላወቀ ሰው ወደ ጌታና አጭር ጸሎት ጸልያለሁ ማለትም እዚህ ጌታን ከተቀበልክ ይሄ ዩቲዩብ ቸርች አይደለም፣ ሬዲዮ ቸርች አይደለም። ባለበት ቦታ ሄደ ጌታን ተቀብያለሁ ደህንነት ያስተምረዋል፣ ደቀ መዝሙር ያስተምረዋል። የለም ካልክ ያለበት አካባቢ ቸርች ፓስተር ተስፋዬ ለማ ዩቲዩብ ላይ ደቀ መዝሙር ቸርች ውስጥ ያስተማሩ 7 ክፍል አለ። ጸጋና ህግም ጭነናል እዛ ላይ። እንደገና ተስፋዬ ለማ ፌስቡክ ላይ ኮንታክቱ ላይ ከገባ ሊንክ አለ። ወርዶ ፌስቡክ ክሊክ ስታደርገው ዌብሳይቱ ሲከታል ሆም ፔጁ ላይ ሬዲዮ አለ። እንደገና ሚዲያ ከገባ ደህንነት ሁሉ ማት አለ እዛ ውስጥ። ስለዚህ በኢየሱስ ክርስቶስ አጭር ጸሎት እኔ የምጸልየው ጮክ ብለሽ ሬዲዮ ላይ ባል የሚሄድበት ቦታ እኔ የምለው ጮክ ብለህ ጌታን ተቀበለው።
ጌታ ይግባ ዳግም ተወልድ ጌታ ኢየሱስ ሃይማኖት አይደለም ጴንጤ አይደለም ኦርቶዶክስ አይደለም ካቶሊክ አይደለም ኢየሱስ ህይወት ነው እኔ ሃይማኖት ነኝ ብሎ አልመጣም ህይወት ነኝ ያለው እኔን የሚከተለኝ እኔ ያለም ብርሃን የሚከተለኝ የህይወት ብርሃን እንለታና ያለው ጌታን ስትከተል በጨለማ አይመላለስም ጌታን ተከትለ በጨለማ ተመላለስ ኢየሱስ የህይወት ብርሃን አጭር ጸሎት ነው የምጸለው ጮክ በለና ፌስቡክ ላይ ካለ ጌታን እኔ ምለው ጮክ በል እኔ ምለው ጸለ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበላለሁ ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ በመንፈስ ቅዱስ ኃይል ሙላኝ በሉ በኢየሱስ ስም ተሞሉ ይሙላችሁ በኢየሱስ ስም አሜን ወልካም ወደ ኢየሱስ እቺናችሁ ተርከጸለክ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ለምሳሌ ዮሐንስ ወንጌል በደንብ ይነግራል ስለ ኢየሱስ ማለት ነው ዮሐንስ ወንጌል ለማለት ሌላ ቅድም ነገር ያለው ፓስተር ተስፋ ያለማየቱም ተስፋ ያለማይ ፌስቡክ ላይ ሬዲዮ ደሞ አለን በሞባይል ፎን በቤት ፎን ከሰኞ እስከ እሁድ ለ4 ሰዓት ማለት ነው 518 907 9015 518 907 9015 እዚህ በሞባይል ፎን በቤት ፎን በጣም ቼክ አድርጉት እናንተም በየሀገሩ ያላችሁ ቦታ ላይ ደውሉና ቼክ አድርጉት ስለዚህ እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም እግዚአብሔር አንተ ለሚታገሱ ቸርና በኢየሱስ ክርስቶስ ስም እግዚአብሔር አባቱ ይሄ ትምህርት ፍሬ ያፈራ በኢየሱስ ስም ፍሬ የሚሰሙ በሙሉ ማሺ ቦታ ሄዳ ጌታ ፍሬ እንዲያፈራ ፍሬ እንደ ጳውሎስ ተከለ ኦጵሎስ አጠጣ የሚያሳድግ እግዚአብሔር ነው ተብሎ ተጽፏል አንተ ስለምታሳድግ እናመሰግናለን እግዚአብሔር አባቱ ከፍ ከበር ዛሬም በኢየሱስ ስም ስለ ምድራችን ስለዚህ ሀገር ስለ ሁሉ እናመሰግናለን ይሄም ወዘር በኢየሱስ ስም ስለተከለከለ እናመሰግናለን ይሄ ቃል ፍሬ ያፈራል በኢየሱስ ስም ተባረክ ከፍ ከበር in Jesus name amen Jesus name amen amen Jesus name amen thank you መንፈስ ቅዱስ እናመሰግናለን ኢየሱስ ጌታ ነው እንግዲህ ሼር አድርጉት ሼር አድርጉት ስለዚህ ኢየሱስ ጌታ ነው ትግዬ ቁጥራን ትግዬ በያዚ ቅቤ ቀበያት ግደለሽ በጣም ትረዳሻለች በጣም በሁሉ ስፍራ ትግዬ ወይ ደስ ምትል ብዙ ጴንጤ ያወዳትም ወድርካት ባልወድርካትም ታስፈልጋለች ኢየሱስ ጌታ ነው ጸጋ ይብዛላችሁ አትን ቁጥርነት ማክሰኞ እንገናኝ ፓርቶክ ላይም ስለማስተምር 3 ክፍል ማለት ነው መነሼር አድርጉት ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ኢየሱስ ጌታ ነው ታንክ ዩ መንፈስ ቅዱስ